ከሱ ጋር ቆይታ ታደርጋላችሁ። ተወቁት አትወቁት እንግዲህ እርግጠኛ አይደለሁኝም። እንደምን አደራችሁ። እኔ ጅሬኛ ይርፓ ይባላለሁ። የመጣሁት ከትራፊክ ማኔጅመንት ኤጀንሲ ነው። በዚህ ፕሬዘንቴሽን የአዲስ አበባ ትራፊክ አደጋ መረጃ ምን ይመስላል፣ በከተማው ውስጥ ምን እንቅስቃሴዎች አሉ፣ የዓለም አቀፍ ተሞክሮ ምን ይመስላል የሚሉ አንዳንድ ነገሮችን አቀርባለሁ። ያው አገራችን እንደሚታወቀው ዘርፈ ብዙ እድገት ውስጥ ያለች ነች። የህዝብ ብዛት እየጨመረ ነው። ኢኮኖሚ እንዲሁ እየጨመረ ነው። የጉዞ ፍላጎቱ በዛው መጠን እየጨመረ ይገኛል። ይሄን ተከትሎ ግለሰቦች በራሳቸው የጉዞ ፍላጎታቸውን ለማሟላት ተሽከርካሪ ይገዛሉ። መንግስትም ደግሞ የመንገድ መሰረተ ልማትና የህዝብ ትራንስፖርት አቅርቦቱን እያሳደገ ይሄዳል። ይሄ ደግሞ እድገቱ ለኢኮኖሚው ለተለያዩ ለማህበራዊ ተግባራት አስፈላጊ ቢሆንም የተለያዩ ተግዳሮቶች ደግሞ አሉ። ከነዚህ ውስጥ የአየር ብክለት፣ የትራፊክ አደጋ የመሳሰሉት በዋናነት የመንገድ መጨናነቅ ሊጠቀሱ ይችላሉ። የአዲስ አበባ ከተማን የትራፊክ እድገት ስናየው የተሽከርካሪ እድገት ይሄን ይመስላል። አሁን በአገር አቀፍ ደረጃ ከ1 ሚሊዮን በላይ ሆኗል። ይሄንን ሰዎች አሁንም ትንሽ ተሽከርካሪ ነው ያለው፣ ለምን ከዚህ በላይ አይኖረንም እያሉ የሚሟገቱም አሉ። ነገር ግን የሌለን ሁሉ ይጠቅመናል ማለት አይደለም። መታሰብ ያለበት ያለን ተሽከርካሪ ካለን መንገድ መሰረተ ልማት ጋር እያነጻጸርን መሆን አለበት። አሁን እድገቱን ስናየው ባለፉት 10 ዓመታት የግል ተሽከርካሪ በ72% ሲያድግ የህዝብ ትራንስፖርት አቅርቦቱ ደግሞ በ35 ብቻ ያደገ መሆኑን ያሳያል። ያም ደግሞ የሀገር አቀፍ ደረጃው ከፍ ያለ፣ በአዲስ አበባ ደግሞ የህዝብ ትራንስፖርት ፕሮፖርሽኑ እንደውም በጣም ዝቅ ያለ እንደሆነ ያሳያል። እንደዛም ሆኖ ትንሽ ፕሮፖርሽን ይዞ ራሱ የሚያመላልሱት ግን 77% ህብረተሰቡን የሚያመላልሱት የህዝብ ትራንስፖርት ታክሲ፣ ባሶች ናቸው። የመንገድ መሰረተ ልማት እድገቱንም ስናየው ባለፉት 27 እንደዛ ዓመታት በ6 እጥፍ ያደገ መሆኑን ያሳያል። የትራፊክ አደጋ ጋር አያይዘን ስናየው እንደምታዩት ነው። ከ3 ዓመት በፊት በከፍተኛ እድገት በ6% እያደገ ነበረ። በ2009 የአዲስ አበባ መንገድ ደህንነት ስትራቴጂ የጸደቀበት ጊዜ ነበረ። በዛ ጊዜ ትንሽ ተቀዛቀዘ፣ በ2.3% ታደገ። ከዛ ደግሞ አቁመናል ማለት ነው። እድገቱን ማስቆም ችለናል። ግን መረጃዎቻችን ጋር ተያይዞም ብዙ ጥያቄዎች ሊነሱ ይችላሉ። አሁን የWHO ሪፖርት የሚያሳየው የሞት በዓለም አቀፍ ደረጃ 1.35 ሲሆን ከባድ ጉዳት የአካል ጉለት ግን 10 ሚሊዮን ነው ብሎ ነው የሚያስቀምጠው፣ ወደ 10 እጥፍ የሚያክል። በዛ ካልኩሌት ስናደርግ ከፍተኛ ከባድ ጉዳቱ 34,000 ሊደርስ ይችላል ማለት ነው። መረጃ አያያዛችን ራሱ ጥያቄ ውስጥ የሚገባ ነው። እኛ 4,000 ብለን ሪፖርት ስናደርግ እነሱ ግን እስቲሜት ያደረጉት 27,000 ኢትዮጵያውያን በአመት እየሞቱ ነው ብሎ ነው። ስለዚህ አንዳንድ መረጃዎቹ ምን ያሳያሉ የሚሉትን ከአዲስ አበባ የትራፊክ አደጋ ሪፖርት ላይ ተመስርተን ያዘጋጀ ነው። አብዛኛው አደጋዎች ሌሊት ነው የሚደርሱት። እንደምታዩት ከሰዓት ብዙ አደጋ ይደርሳል። ብዙ ሞት ግን የሚደርሰው ከ7 ሰዓት እስከ 11 ሰዓት ነው። ይሄም ደግሞ ከድካም ጋር፣ እንቅልፍ ማጣት ጋር፣ አልኮል፣ ሌላ አደንዛዥ እጽ ከመጠቀም ጋር ሊያያዝ ይችላል። ሌላው ደግሞ የመንገዳችን ሁኔታም ጨለማ ስለሆነም ሊሆን ይችላል። ተሽከርካሪ አናሳ ስለሆነም ደግሞ ፍጥነት እንደ ምክንያት ሊነሳ ይችላል ማለት ነው። አደጋው ብዙ ጊዜ የሚደርሰው የት ነው? መጋጠሚያ ላይ አይደለም። ጀስት ቀጥ ብሎ እየሄዱ መጋጠሚያዎች መካከል ነው። ይሄም ደግሞ ብዙ አደጋ የሚደርሰው እግረኞች ጋር እንደሆነ መሰረተ ልማቶቻችን እግረኛና ተሽከርካሪ የሚገናኝበትን ስርዓት በትክክል እንዳልዘረጋ እና ፍጥነት ጋር የሚያያዝ መሆኑንም ያሳያል።
ብዙ አደጋ የሚደርሰው ጥሩ አስፋልት ላይ ነው፣ አዳዲስ መንገዶቻችን ላይ ነው 34% የሚደርሰው። ይሄም ከፍጥነት ጋር ይያያዛል። ዋና መንገዶቻችን ብዙ አደጋ የሞት አደጋ የሚደርሱባቸው ናቸው። ለምሳሌ ከ3 በላይ ሰው የሚሞቱባቸው ሬድ ስፖት ብለን ማፕ ካረግናቸው ውስጥ 5ቱ የሚገኙት ቀለበት መንገድ ላይ ናቸው። ከ2 ሰው በላይ የሚሞቱባቸው ቦታዎች ሁሉ አርቴሪያል የምንላቸው ዋና መንገዶች ላይ ነው። ይሄም የመንገድ ስራዎቻችን ለተሽከርካሪ እንዲሮጥ አድርገን ሰርተን ግን የተሽከርካሪ ለተሽከርካሪ እግረኛ ለእግረኛ የሚገናኝበት ስርዓት ባለመዘርጋታችን እና ፍጥነት ጋር የሚያያዝ ይሆናል። ከተሽከርካሪ ጋር ደግሞ ስናየው ትልቅ በከፍተኛ አዲስ አበባ ከተማ ላይ አደጋ እያደረሱ ያሉት 14% ሚኒባሶች ናቸው። በጠቅላላ የህዝብ ትራንስፖርቱ ባስን ጨምሮ 25% ድርሻ አለው ለትራፊክ የሞት አደጋ። ግን ይሄንን 25% ድርሻ ያላቸው 7.4% የተሽከርካሪ ብዛቱን ፕሮፖርሽን ይዞ ነው። በጠቅላላ የንግድ ትራንስፖርት ግማሽ በላይ አደጋ የሚያደርሱት ነው። ከብዛታቸው ስናይ ግን አነስተኛ የሆኑ ነው። ይሄም ፍጥነት፣ ለገቢ መሯሯጥ፣ በቀጣሪ ተጽዕኖ ውስጥ ሆኖ መስራት እና ያለ እረፍት መስራት። ደግሞም ብዛቱን ብቻ ማየት የለብንም። ቪክል ኪሎሜትርስ ትራቭልድ ብሎ ነው ኤስቲሜት የሚያደርጉት ኤክስፖዠር ስለሚለኩ። ስለዚህ ቀኑን ሙሉ እየተንቀሳቀሱ ስለሚውሉም ሊሆን ይችላል ማለት ነው። ሌላው ብዙ አደጋ የሚደርሰው ቀጥ ብሎ ወደ ሲሮጡ ነው እንጂ ኢንተርሴክሽን ጋር መታጠፊያ ምናምን ጋር አይደለም፣ ወይ ሌላውን ለመቅደም ሲሞክሩ ነው። ይሄ ቦሌ መንገድ ላይ ያጠና ነው። አብዛኛው አደጋ የሚደርሰው ቅድሚያ ባለመስጠት ነው ብሎ ነው ሪፖርት ያደረጉት። ብዙ የሚሞቱት እግረኞች ናቸው አዲስ አበባ ላይ። ከዛ ውስጥ 64%ቱ ከ18 እስከ 50 እድሜ ክልል ውስጥ ያሉት ናቸው። ብዙ ጥፋት ቫዮሌሽን የስፒድ ጥናት ተደርጎ ብዙ ጥሰት የሚያደርጉት የንግድ ትራንስፖርቶች እንደሆነ መረጃዎች ያሳያሉ። የህዝብ ትራንስፖርቶችም የተሻሉ አይደለም። አንደኛ ፒካፕ ሲሆን ቀጥሎ የከባድ ጭነት ተሽከርካሪዎች፣ ቀጥሎ ባሶች ናቸው። በጥሰትም ማለት ነው። በአደጋም በጥሰትም እነሱ ናቸው ትልቅ አስተዋጽኦ እያደረጉ ያሉት። ይሄ ወደ ስራ ስንገባ የጠጥቶ ማሽከርከር ቁጥጥር ከ10 ሰው 1 ሰው ጠጥቶ ያሽከረክር ነበረ በአዲስ አበባ። መረጃው ታዲያ የአሽከርካሪ ጋር ተያይዞ ምን ያሳያል? ብዙ ጊዜ በድካም በእንቅልፍ ማጣት ያለ እረፍት ሲያሽከረክሩ አንዱ የተሽከርካሪ ሁኔታ ነው ለአደጋ ምክንያት የሚሆን። ሌላው ፍጥነት፣ ሰው ማሽን አይደለም፣ ማረፍ አለበት። በቀጣሪ ተጽዕኖ ውስጥ ሆኖ ማሽከርከር፣ ለገቢ መሯሯጥ ትኩረት አለመስጠት፣ አልኮል እና ቀጥ ብሎ ማሽከርከር፣ ለመቅደም መሞከር ከአሽከርካሪ ሁኔታ ያሳያል። መንገዶቻችን በብዛት ዋና መንገድ፣ ጨለማ፣ መሰረተ ልማቱ፣ የእግረኛው የተሽከርካሪ አለመለየት፣ የተሽከርካሪ የእግረኛ ግንኙነት ስርዓት አለመዘርጋት የመሳሰሉት ሊጠቀሱ ይችላሉ። የትራንስፖርት የህዝብ ትራንስፖርት የንግድ ትራንስፖርት ትልቁን ሚና ይጫወታሉ። ተጎጂዎች እግረኞችና የማምረት አቅም ያላቸው ለኢኮኖሚውም ትልቅ አስተዋጽኦ የሚያደርጉት ናቸው። ስለዚህ የትራፊክ አደጋ እንዴት መቀነስ ይቻላል? የዓለም አቀፍ ተሞክሮ እንደሚያሳየው መቀነስ ይቻላል። ጂዲፒያችን እድገቱ እንዳለ አደጋን ግን መቀነስ እንደሚቻል መረጃዎች ያሳያል ማለት ነው። ነገር ግን እንዴት ነው መቀነስ የሚቻለው? አንዱ መረጃውን ተንትኖ እውቀት ላይ በተመሰረተ መልኩ መረዳት ነው መጀመሪያ። ምክንያቱ ምንድነው፣ መፍትሄው ምንድነው የሚለውን በደንብ መረዳት ያስፈልጋል። ቀጥሎ አስፈላጊ ፖሊሲና ስትራቴጂዎችን ማዘጋጀት ያስፈልጋል። ከዛ ባለፈ ጠንካራ የአመራር ስርዓት፣ ቅንጅታዊ አሰራር መፍጠር በሚችል መልኩ መዘርጋት ያስፈልጋል። ሌላው ሁሉን አቀፍ ተጠያቂነት እና እርምጃዎችን ያስፈልጋል ማለት ነው። ይሄ በተለያዩ መስክ መስራት ያስፈልጋል። የአዲስ አበባን ተሞክሮ ሲናይ ከቅርብ ጊዜ ጀምሮ ጥሩ ተሞክሮዎች አሉ። እነሱም በተለይ
የትራፊክ አደጋ ቅድም ያሳየኋቸውን የአደጋው ምክንያት ምንድን ነው ብሎ ተረድቶ ወደ ስራ መግባት አንዱ ትልቅ ተሞክሮ ነው። ሌላው ስትራቴጂ ከ2009 ጀምሮ ስትራቴጂ አዘጋጅቶ ወደ ስራ መግባቱ ነው። የአመራር ስርዓቱም የተለያዩ ተቋማት ተቀናጅቶ አብሮ እንዲሰሩ ያደረገ በምክትል ከንቲባ የሚመራ የአዲስ አበባ መንገድ ደህንነት ካውንስል መቋቋሙና መስራቱ ነው አንዱ ትልቁ ተሞክሮ። ሌላው ደግሞ ከተለመደ ውጪ ከዚህ በፊት ግንዛቤ ላይ ብቻ ትኩረት ይደረግ ነበር። አሁን ግን ግንዛቤ፣ ደንብ ማስከበር ከዛ ኢንፎርስመንት ተጨምሮ የተወሰኑ ሪስክ ፋክተሮችን ለይቶ እዛ ላይ መስራት ራሱ እንደ ጥሩ ተሞክሮ ነው። ለምሳሌ ፍጥነት ላይ ስፒድ ሃምፕ እንሰራለን። ከዛ ኢንፎርስመንት በራዳር እናደርጋለን፣ ግንዛቤ እንፈጥራለን። እንደዚህ አይነት ጥሩ ተሞክሮዎች አሉ። መረጃ አያያዝ ላይም ብዙ ጥረት ተደርጓል። ዋና ዋና የሰራናቸውን በጨረፍታ ለማሳየት ጊዜ ላለመውሰድ ይሄ የቀለም ቅብና የመሳሰሉት በ2010 ብቻ ወደ 200 ኪሎ ሜትር መንገድ ቀለም ቅብ ነው የቀባነው። አምና ወደ 1635 ዘብራ ቀብተናል። የተለያዩ ስፒድ ሊሚት ሴት አድርገን መመሪያ አዘጋጅተን የፍጥነት ዞን ያበጀንበት ሁኔታ ነው ያለው። ሴፍ ኢንተርሴክሽን ፕሮግራም ብለን ወደ አምና ብቻ ወደ 7 ኢንተርሴክሽኖችን መገናኛን የሚታቁት ጨምሮ ያዘጋጀናቸው ያስተካከልናቸው መጋጠሚያዎች የመንገድ ደህንነትን ለማሻሻል ብዙ ስራዎች ተሰርተዋል። ሌሎች ሰፋፊ ስራዎች ይሄ አንበሳ ግቢ የሚገኝ ነው። ለጋሃር ጋ 18 ማዞሪያ ከዛም ውጪ አምና ብቻ ወደ 23 ኢንተርሴክሽኖች ላይ የትራፊክ መብራት የተከልንበት ሁኔታ፣ የስፒድ ሃምፕ ወደ 250 በላይ ስፒድ ሃምፖችን በአዲስ አበባ ከተማ ላይ በተለይ ብዙ ሰው የሚሞቱባቸው ቦታዎች ላይ የገነባ ነው። የሌሊት እይታን ለማሻሻል ሮድ ስታዶችን የሰራን፣ የእግረኛ መንገድ ለማሻሻል ቀለበት መንገድ ላይ አጥሮች፣ ከሳለ ትምረት ጃክሮስ መንገድ የአይራፕ ጥራትን ተከትለን ብዙ ሰፋፊ ስራዎች፣ የእግረኛ መንገድ ለመጠበቅ ቦላርዶችና የመሳሰሉትን በመተግበር ደህንነቱ የተሻለ እንዲሆን በግንዛቤም በኩል ብሮሸሮች፣ ቢልቦርዶች የመሳሰሉትን በመጠቀም የመንገድ ደህንነቱን ለማሻሻል ተሞክሯል። በቲቪ አሽከርካሪዎችን በማሰልጠን ብዙ ግንዛቤ ስራዎች ሲሰሩ ነበረ። ተማሪ ትራፊኮችን አሁን ወደ 3000 አደርሰናል። እንደዛ ብዙ በማሰልጠን ክበባትን በማቋቋም በጎ አድራጊ ወጣቶችን በማሰልጠን ትራፊኩን እንዲያስተናብሩ በማድረግ መንገድ የተጎጂዎች ቀን በየአመቱ እያከበር ነበረ። ዘንድሮ ከትራንስፖርት ሚኒስቴር ጋር በመሆን በደመቀ ሁኔታ አክብረናል። የሃይማኖት ተቋማትን የጤና ኤክስቴንሽን ላይ የሚሰሩትን እንዲሁ በጋራ እየሰራን መንገድ ለሰው 1 አመት ሙሉ ተግብረናል። ደንብ ማስከበሩም ጋር ተያይዞ ፍጥነትና ጠጥቶ ማሽከርከር ጋር ሰፊ ስራዎችን ሰርተናል። መረጃ አያያዝ ጋርም ብዙ ርቀት የሄድንበት ሁኔታ ነው ያለው። ለምንድን ነው ፍጥነትና አልኮል ጋር ተያይዞ ትኩረት አድርገን የምንሰራው የምንለው? ዓለም አቀፍ ተሞክሮዎችም የሚያሳዩት አዲስ አበባ ላይ ብዙ የሚሞቱት እግረኞች እንደመሆኑ የእግረኛን ደህንነት ለማሻሻል አንዱ ስፒድ፣ ቀጥሎ አልኮል፣ ሌላ የእግረኛ መሰረተ ልማት ማሻሻል፣ የእግረኛን እይታ ማሻሻል ብሎ የደብሊውኤችኦ ሴፍቲ ማኑዋል ያስቀመጠበት ሁኔታ አለ። ፍጥነት አሁን ይሄንን ብታዩት አንድ ሰው በ30 ኪሎ ሜትር በሰዓት እየሄደ ባለ ተሽከርካሪ ቢገጭ የመትረፍ እድሉ 10% ነው። ነገር ግን በ50 እየሄደ ባለ ተሽከርካሪ ቢገጭ ግን የመትረፍ እድሉ በዛ ደረጃ በጣም ዝቅ ይላል ማለት ነው። የመትረፍ እድሉ በ30 ኪሎ ሜትር በሰዓት እየሄደ ባለ ተሽከርካሪ ኦልሞስት ወደ 90% ሲሆን በሌላ ሲሆን የመሞት እድሉ ነው ወደ 90% የሚደርሰው። ሌላ ይሄን ብታዩት በ40 እየሄደ በ40 እና 50 እየሄዱ ተሽከርካሪዎችን ብናነጻጽር 23 27 ርቀት ላይ አንድ ህፃን ቢገባበት በ40 እየሄደ ያለ ተሽከርካሪ አቁሞ ሊያድነው ይችላል። በ50 እየሄደ ያለ ተሽከርካሪ ግን
በ40 ኪሎ ሜትር በሰዓት ሕፃኑን ሊገጨው ይችላል ማለት ነው። ፍጥነት ምን ያክል ጎጂ እንደሆነ በጣም አቀዝቅዞ መንዳት፣ ፍጥነትን ተቆጣጥሮ መንዳት ከአደጋ ይታደጋል። ሌሎች ስህተቶችንም ኮምፐንሴት ያደርጋል። ለምሳሌ ስልክ እያወራችሁ እንድታሽከረክሩ አይፈለግም፣ ግን ስልክ እያወራ እየሄድክም ዝግ ባለ ፍጥነት ከሆነ ስህተት ብትፈጥር የማረም ጊዜ ታገኛለህ ማለት ነው። አካባቢን ለማገናዘብ ጊዜ ይሰጣል። በፍጥነት ሲሆን ነገሮችን የመረዳት ፕሮሴስ የማድረግ አቅማችን በጣም ይወርዳል። የተሽከርካሪ ብልሽት እንኳን ቢገጥምህ ቀስ በላይ ያሽከረከርክ ከሆነ ያ አደጋው ወይም ደግሞ አደጋውን ተከትሎ የሚመጣው ጉዳት ዝቅ ያለ ይሆናል ማለት ነው። አደጋ ከደረሰም በኋላ ከፍተኛ ጉዳት የመድረስ እድሉ በጣም ዝቅ ያለ ነው። አደጋ ሲደርስ አሁን እግረኞች ጋር ይሄን ነው የምታዩት። ግንባሩ ሄዶ እዛ ጋር ይገጫል። ግን ባስ ትራክ ምናምን ከሆነ ግን ላያቸው ላይ ነው የሚያልፈው የመትረፍ። ለዛ ነው አሁን ትናንሽ ተሽከርካሪዎች እግረኛውንም ለማዳን ዲዛይን የተደረጉ ናቸው። ነገር ግን ይሄ ፊት ለፊታቸው ከፍ የሚል ግን ላያቸው ላይ ነው የሚሄደው። አልኮል ትንሽ አልኮል የወሰደ 0.1 ግራም በ100 ሚሊ ሊትር ደም ውስጥ ያለው እና ምንም ያልወሰደ ስናነጻጽር አልኮል የወሰደ 5 እጥፍ አደጋ የማድረስ እድል አለው። አልኮል ደግሞ የጭንቅላታችንን የማሰብ አቅም ያወርዳል፣ ያጀግናል፣ አድቬንቸረስ እንድንሆን ያደርጋል። አካላችንን ያዳክማል። አንዱ አሁን ለአደጋ የሚያጋልጠው የሆነ ለአደጋ ምክንያት የሚሆነውን አይተን ቶሎ ውሳኔ ወስነን እርምጃ መውሰድ ወይ ብሬክ ላይ መርገጥ ሊሆን ይችላል። ያ የምናደርግበት እግራችን ሰውነታችን ራሱ ከተዳከመ ያን ፕሮሴስ ይቀንስብናል ማለት ነው። ወይ ደግሞ የተሳሳተ ልኬት እንድንወስድ ለምሳሌ ፊት ለፊት እየሄደ ያለ ተሽከርካሪ በጣም ከኔ ርቆ ነው ያለው ብለን እንድታስብ ያደርጋል። እንደዚህ አይነት ተጽዕኖ ያለው። ስለዚህ ለሚመለከታቸው ተቋማት የሚሰጠው አንዳንድ መልእክቶች ተገቢ ህጎች ማውጣት ያስፈልጋል። ህጎቹን ማስከበር ያስፈልጋል። ሹፌሮቹን መሸለም በጣም ጥሩ ነው። ነገር ግን ሁሌ በግንዛቤ ሰው አይለወጥም። አብዛኛው ሰው የሚያጠፋው ባለማወቅ አይደለም። ስለዚህ ህጎችን ተገቢ ህጎችን ማዘጋጀት ከዛ ህጎቹ እንዲከበሩ ማድረግ ያስፈልጋል ማለት ነው። የማያጠፋን አሽከርካሪ ከትራፊክ ስርዓቱ ማስወጣት አሁን እየተጀመሩ ያሉ ፖይንት ፔናልቲ የመሳሰሉት። ስለዚህ በተደጋጋሚ ጥፋት የሚያጠፋው ከትራፊክ ስርዓቱ መውጣት አለበት። ምንድነው አንዱ ልጁ እናቱን ያለው በተረት ተረት ውስጥ እንቁላል ሲሰርቅ ብትገርፊኝ ኖሮ ዛሬ በሬ ሰርቄ እንደዚህ ለዚህ አልዳረግም ነበር አይደል ያለው። ስለዚህ ከትራፊክ ስርዓቱ ውስጥ ገና ትንሿን ጥፋት ሲያጠፉ እየተቀጡ ሲሄዱ እየተስተካከሉ ይሄዳሉ። እነሱም ከቤተሰቦቻቸው ከመበተን ከምናምን ይተርፋሉ። የአሽከርካሪ መረጃን ተደራሽ ማድረግ ያስፈልጋል። ጥሩ ተሽከርካሪ አንድ ቀጣሪ አሁን ጥሩ አሽከርካሪ ቢፈልግ መረጃውን አያገኝም። እሱንም ፕሮሞት ማድረግ፣ የደንብ ማስከበር አቅምን ማጠናከር፣ በስልጠና በሰው ኃይል በቴክኖሎጂ የተሽከርካሪ አሽከርካሪ መረጃ እያያዝንም ማጠናከር ያስፈልጋል። የኮርፖሬት ሪስፖንሲቢሊቲ ማሳደግ። አሁን ብዙ አደጋ ባሶች ነው የሚያደርሱት ከተባለ የከባድ ጭነት አሽከርካሪዎች ናቸው የሚያደርሱት ከተባለ እነሱን የሚያሰሩ ድርጅቶች አሉ። እነሱ ለንብረቶቻቸው ለመንገድ ደህንነት የራሳቸውን ሚና መጫወት አለባቸው። ኢንሹራንስ ካምፓኒዎች የራሳቸውን ሚና መጫወት አለባቸው። የንግድ አሽከርካሪዎች የስራ ሰዓት መገደብ አለበት። ሰው እንደ ማሽን መስራት ስለማይችል ለሰው በሚሆን መልኩ ማስተካከል፣ ፕሮፌሽናል አሽከርካሪዎችን መፍጠር ያስፈልጋል። የተጀመረውን ጥረቶች እያጠናከሩ በትራንስፖርት ሚኒስቴርም በአዲስ አበባ ከተማም የተጀመሩትን እያጠናከሩ መሄድ። ነገር ግን አሁንም የኤችአይቪን ያክል እንኳን ትኩረት አላገኘም ብዬ ነው የማስበው። እኔ አሁን ኤችአይቪ ብትወስዱ በየተቋማቱ ኤችአይቪን በሚመለከት የሆነ ቡድን ተቋቁሟል። ግን በ10 ዓመት ውስጥ 40 ሺህ ሰው በላይ እየጨረሰ ላለው
ነገር ግን በዛ ደረጃ ትኩረት አልተሰጠም። አሁን እኮ ሰው በኤችአይቪ አይኖርም፣ በእድሜ ማራዘሚያ በመሳሰሉት ይቆያል። ለአሽከርካሪዎች የሚያቀርበው ምክረ ሀሳብ ምንድነው? የሆነ አስተሳሰቦች አሉ። እኔ 30 ዓመት ነው ያሽከረከርኩት፣ ስለዚህ አደጋ አላደርስም፣ ጎበዝ አሽከርካሪ ነኝ የሚሉ አሉ። ሰው 50 ዓመት በእግር ተጉዞ ዛሬም ተደናቅፎ ሊወድቅ ይችላል አይደል እንዴ? ያ ጋራንቲ አይሰጥህም። ረጅም ዓመት በማሽከርከር አደጋ እንደማታደርስ ራስን መቁጠር የለብህም። ለምን ኤኒ ታይም ካልተጠነቀቅ አንዱ ቀይ መብራት ጥሶ ተገጭቶ እኔ 30 ዓመት አሽከርክሬ ያለው ይላል። ዛሬም ከጣስክ እንደዚህ ለአደጋ ትጋለጣለህ ማለት ነው። ለምን ሁልጊዜ ሹፌሮች ይኮነናሉ የሚል አስተሳሰብ አለ። እነሱ ናቸው የሰለጠኑት፣ እነሱ ናቸው ጠበንጃ ያዦች፣ ሰውን መግደል የሚችሉት እነሱ ናቸው። እና ለነሱ አሁንም ትልቅ ሪስፖንሲቢሊቲ ስላላቸው ነው። ለምሳሌ መንገድ ቢበላሽም አቀዝቅዞ ሄዶ አደጋ እንዳይደርስ የማድረግ አቅም አላቸው። የተሽከርካሪ ስህተት ነው የሚባል ብዙ ጊዜ ደግሞ አንዱ የአስተሳሰብ ስህተት ነው። ብዙ ጊዜ የአሽከርካሪ ጥፋት ነው። የአሽከርካሪ ስህተት ሳይሆን የአሽከርካሪ ጥፋት ነው። ለምሳሌ በተቃራኒ እየሄደ ሬድ ላይት ቫዮሌት እያደረገ በፍጥነት እያሽከረከረ በጨለማ በ120 ኪሎ ሜትር በሰዓት እያሽከረከረ የአሽከርካሪ ስህተት ነው እንላለን። ጥፋት ነው መባል አለበት። የህዝብ ትራንስፖርት ደግሞ ከፓይለት ባልተናነሰ መልኩ ትልቅ ሪስፖንሲቢሊቲ 40-100 ሰው ይዞ እንደ ቪትስ እንደዚህ የሚሽለኮሎክ እንትን አሽከርካሪ አለ እና ለአደጋ የሚያጋልጡ ባህሪያት በዋናነት ፍጥነት፣ ችኩልነት፣ ትዕግስት ማጣት በጣም ትልቁ ሚና ይጫወታሉ። ሁኔታን ሳናገናዝብ መንዳት፣ ለምሳሌ ቅድም ያልኩት በጨለማ የመንገዱን ሁኔታ የምናምን ከተማ ውስጥ እንደ ሃይዌይ መንዳት፣ እነዚህ ነገሮች ሁኔታን ሳያገናዝቡ በመንዳት ብዙ አደጋዎች ይከሰታሉ። ተጠያቂነት ደረጃ ደግሞ በአሽከርካሪ ጋር አሁን ከባድ ጭነት የህዝብ ትራንስፖርት የሚነዳ ኃላፊነቱ ከፍ ይላል። ስለዚህ ተጠያቂነቱን በዛው ልክ ከፍ ማለት አለበት ማለት ነው። ትኩረት አለመስጠት፣ ሀሳብ ውስጥ መሆን። መንገድ አቴንሽን ይፈልጋል። መሪ ከያዘ ትኩረቱ መንገድ ላይ ነው መሆን ያለበት እና ይሄ ለአደጋ የሚያጋልጡ ናቸው። ራስ ወዳድነት፣ ስግብግብነት፣ እነዚህ ነገሮች በዋናነት ትራፊኮቻችን ውስጥ የምናያቸው ናቸው። ምክሮቹ ያው ከዚህ የመነጩ ናቸው። ቅድሚያ ላለው ቅድሚያ መሰጠት አለበት። በቂ እይታ ሳይኖረው መቅደም መሞከር ተገቢ አይደለም። የመንገዱን ሁኔታ የመሳሰሉትን ማገናዘብ። በጨለማ ኦኬ፣ ጨለማ ባይኖር ጥሩ ነው። ጨለማ ካለ ግን በእርጋታ ማሽከርከር ያስፈልጋል። ሰው፣ እንስሳት ከተማ ውስጥ በተረጋጋ መንፈስ መንዳት ያስፈልጋል። ቀስ ብሎ አንዳንዱ ግራውን ይዞ ቀስ ብሎ ያሽከረክራል። ቀስ ብሎ ማሽከርከር ከፈለገ ቀኝ የትራፊክ ህጎች ናቸው። ጠጥቶ አለማሽከርከር፣ ሁሌ በስጋት ውስጥ በጥርጣሬ ውስጥ ህፃን ሊገባብኛል፣ ሰው ሊገባብኛል ብሎ ማሽከርከር፣ ይሄ በጣም ወሳኝ ነው። ሁሌ ስጋት ውስጥ ለምን ይሄንን የምንለው ባይዘወይ ለራሳችን ብለን አይደል፣ ለሹፌሩ ራሱ ነው። አደጋ ባደርስ እስር ቤት ነው የሚገባው፣ ቤተሰቡ ነው የሚበተነው። ዛሬ ተረጋግቶ ነገን ቢያየው ይሻላል ማለት ነው። ስለዚህ አሁን ሲጨርሰው አሁን ዛሬ የምትሸለሙት በጣም ጥሩ ነው፣ መበረታታት አለበት። ነገር ግን የሚመለከተው አካል ተቋም ግን ይሄንን በህግ ነው መቆጣጠር ያለበት። የትኛውም ሰው ጥፋት ሲያጠፋ የሚቀጣበት ስርዓት ነው መዘርጋት ያለበት። መለመን አያስፈልግም። ይሄ ልዩ ትኩረት ሊሰጠው ይገባል። ሁሉን አቀፍ በሆነ መልኩ በመስራት የትራፊክ አደጋን መቀነስ ይቻላል ለማለት ይፈልጋለሁ። አመሰግናለሁ።